ተመልካቾቻችን እየተከታተላችሁት የሚገኘው ሳምንታዊ ኤዲተሮች ጠረጴዛ የተሰኘው ፕሮግራማችን ነው። ፕሮግራሙ የሰላም ሚኒስቴርና ኤንቢሲ ኢትዮጵያ በጋራ በመተባበር የሚያቀርቡት በተለያዩ የሰላም ግንባታ ርዕሰ ጉዳይ የያዙ ጉዳዮችን እያነሳን ነው ውይይት የምናደርገው። የፕሮግራሙ ዋና ዓላማ ደግሞ የመገናኛ ብዙሃን ባለሙያዎች ከተለያዩ ምሁራኖች ጋር እየመጡ ውይይቶችን የሚያደርጉበት የሰላም ጉዳዮች ላይ ሀሳቦችን መፍትሄዎችን የሚጠቁሙበትና በሰላም ጉዳዮች ላይ አበክሮ የመገናኛ ብዙሃን ባለሙያዎች እንዲሰሩበት ታሳቢ የተደረገ ነው። አብራችሁን ቆዩ። እንግዲህ ሁለታችሁም የተለያዩ ሀሳባችሁን ሰጥታችሁኛል። በተለይ ደግሞ የግሎባል ፒስ ባንክ ዋና ምስረታ ዓላማውን ጨምሮ ማለት ነው። ያብስራ ወደ አንተ ልምጣና እስቲ ያው የሚዲያ ባለሙያዎች ሰላም በደንብ እንዲሰራበት እናንተ የተለያዩ ስራዎች ብታደርጉም ሚዲያው ደግሞ አጉልቶ የእናንተ ስራ ካላወጣው ያጋኑ ውስጥ መብራት ነው እንደሚባለው ነገር ነውና እስቲ ያብስራ እንግዲህ የሚዲያ ባለሙያ እንደመሆን መጠን ሚዲያ እንግዲህ የራሱ የሆነ ኃይለኛ ቋንቋ አለው አይደል? ከዚህ አንፃር ጎረቤት ይቅደም የሚል ደግሞ የነሱ ተቋም መሪ ሀሳብ አለ። በዚህ ፍልስፍና በዜና በፕሮግራም እንዲሁም በቃለ መጠይቅ ውስጥ ስራዎቻችንን ሂዩማናይዝድ ወይም ደግሞ ሰብአዊነት ያለው ለማድረግ እና ወደ ህዝቡ ለማድረስ የሚዲያ ባለሙያዎች ሚና ምንድነው? በተለይ ደግሞ የሚተላለፉ ፕሮግራሞችን፣ ዜናዎችን፣ ቃለ መጠይቆችን ወስነው ለማሰራጨት ይለፍ የሚሉ የሚዲያ ኤዲተሮች እዚህ ጋር ሚናቸው ምንድነው ትላል? ሚዲያ ባለሙያዎች በተለይ በኤዲተር ደረጃ ሲተላለፍ ብቻ ሳይሆን ገና ሀሳቡ ሲነሳም ብዙ ጊዜ እጃቸው አለበት። ሀሳቡ ራሱ ተፈቅዶ ስለሆነ የሚሰራው በአብዛኛው። ስለዚህ የመጀመሪያው ስርዓት ማበጀት ይመስለኛል፣ ጊዜ መወሰን። ስለዚህ ጉዳይ ስለ ሰላም ጉዳይ ሁሉ ጊዜ ይሄን ያህል ጊዜ ሰጥቼ አወራለሁ የሚል ውሳኔና ቀና ልብ ይፈልጋል። የሆነ ሰው ላይ የተንጠለጠለ ፍላጎት መሆን የለበትም፣ ወይም የሆነ ሰው ሲኖር የሚሰራው እሱ ሳይኖር የሚቀር አይነት ነገር እንዳይሆን ስርዓት ያስፈልጋል እና በተቋማት ውስጥ ኤዲተሮች በተለይ ይሄንን የሚያደርጉ አካላት ቅድም ያልኩት ያነሳውት የፈጠራ ጉዳይ እንዳለ ሆኖ ግን ደግሞ ስለ ሰላም አወራለሁ። አሁን ይሄንን ከመሰለ ጉዳይ አለማውራት አይቻልም። ይሄንን ማንሳት ማሳወቅ ያስፈልጋል። ግን ልክ አሁን ስለ ግሎባል ፒስ ባንክ አንስተን ከዛ ደግሞ ነገ ምናምን የምንለው ነገር አይደለም፣ ሰፊ ነው በጣም። ጎረቤት ይቅደም የሚለውን የነሱ ተቋመረ እሱን ወደ ማህበረሰቡ የሚዲያ ባለሙያዎች እንዴት ወደታች ማውረድ እንችላለን? ሀሳቡን ማወቅ ይጠይቃል። መጀመሪያ ጎረቤት ይቅደም የሚል ሀሳብ መኖሩን ወይም መነሳቱን አይምሮሽ ውስጥ ሊኖር ይችላል። ግን ደግሞ እንደዚህ የሚሰራ ተቋም መኖሩን ስታቂ ለምሳሌ ስልጠናዎች ይሰጣሉ አይደል? ግሎባል ፒስ ባንክ ስልጠና ይሰጣል። ስልጠና ሲሰጥ እነሱ ግብዣ ሊያደርጉ ይችላሉ ወይም የሆነ ነገር። ግን ፈልጎ ታሪኩን ማግኘት ከቻልሽ መሄድ፣ ሁኔታውን ማየት ካልቻልሽ ግን አትሊስት ከነሱ ጋር ጥሩ ግንኙነት መፍጠርና ያንን ነገር መደረጉን መንገር። ጎረቤት ይቅደም ኦፍ ኮርስ ጎረቤት ቢቀድም ነው የሚሻለው። የሚያድንም የተዘጋ ቤት ሰብሮ ገብቶም የታመመ የሚያወጣ ወይም ምናምን ጎረቤት ነው። ስለዚህ ይሄንን ነገር ኤኮ ማድረግ ያስፈልጋል። ቅድም እንዳልኩት የመጀመሪያው ውሳኔ ስርዓት ማበጀት መቻል። ስለ ሰላም የሚነገርበት ስርዓት ያስፈልጋል። ስለ ሰላም የምትናገሪበት ስርዓት ሰዓትና ጊዜ ካለሽ ጎረቤት ይቅደም የሚለውን ሀሳብ ከየትም ፈልገሽ ታመጫዋለሽ። ለምን? ስለ ሰላም ልታወሪ ጊዜ ሰጥተሻል። ስለዚህ ስለ ሰላም ለማውራት የግድ አይንሽ ክፍት ነው፣ ጆሮሽ ክፍት ነው። ትፈልጊያለሽ። ስትፈልጊ ትቀበይና ልክ እንደነሱ አይነት ሰዎችን ለምሳሌ ልክ አሁን እንደምናደርገው ቃለ መጠይቅ ማድረግ ሊሆን ይችላል፣ ሀሳቡን ማስረዳት መነጋገር ሊሆን ይችላል። በዜና ጉዳይ ደግሞ ሲሆን ልክ እንደዚህ ስልጠናዎች ሲሰጡ ከሚዲያ ሊትሬሲ ጋር ያነሳ ነው። ምክንያቱም እሱም አንዱ የሰላም መሰረት ስለሚሆን አሁን እንደዚህ ያሉ ጉዳዮችን በንቃት መከታተል እና ለእንደዚህ አይነት ነገሮች ደግሞ ወስነሽ ጊዜና ፊት መስጠት በጣም አስፈላጊ የሚሆን ይመስለኛልና በዛ መሰረት ቅድም ያልነውን ፈጠራ ያልነውን ነገር ባካተተ መልኩ ማሳየት ያስፈልጋል። ከዛ ውጪ ለተለት የምንኖራቸው ህይወቶች አሉ፣ ዴይሊ ላይፍ አለን ሁላችን። ስለዚህ የምንኖረው ውስጥ የምናየው እኛም የህብረተሰቡ አካል ነን ሚዲያ ውስጥ ሆነን እንጂ። ስለዚህ በየቀኑ የምናያቸው ሰላም ዋው የሚያስብሉ አጋጣሚዎች አሉ። እነሱን ማሳየት መቻል። ከነሱም ውጪ ለምሳሌ እነሱ የሚያነሷቸው ሀሳቦች ጎረቤት ይቅደም ይላሉ አይደል? ስለዚህ ልክ አንቺ ስትወጪ ወይ እኔ ስወጣ የሚገርም ጉርብትና ካየው ለምን አልፈዋለሁ? እሱን ለምን ስቶሪ አድርጌ ለማሳየት አልሞክርም? ኦኬ ሶ እንደዚህ አይነት ነገሮችን ግን የምታደርጊው መቼ ነው? የተወሰነ ጊዜ ፈቃደኝነቱ ኖሮ የተስተካከለ ስርዓትና ሰዓት ሲሆን ነውና በየቀኑ የምንኖረውን ህይወት ማየት ለእንደነዚህ አይነት ሁኔታዎች እድልና ሰዓት መስጠት ከሚዲያ የሚጠበቅ ይመስለኛል። ይሁን የሚሉትም አካላት መጀመሪያ ማሰብ መቻል አለባቸው።
ወይም ማየት ማሰራት መቻል አለብኝ። እኔ ለምሳሌ ማድረግ መቻል አለብኝ። ያንን ራሴን ማየት አለብኝ። ምን ያህል እንደሰራው እንዳልሰራው ራሴን ጠይቃለሁ። በኋላ ግን ከዚህ በኋላ አስተካክዬ ስራዬን እቀጥላለሁ፣ ሰዓት ወስናለሁ፣ ይሄን አደርጋለሁ። ኦኬ። ስለዚህ ይሄንን ስታደርጊ አይንሽ ክፍት ይሆናል። ታክሲ ውስጥ ታያለሽ ለሰላም የሚጠቅም ጉዳይ፣ ለቅሶ ቤት ታያለሽ፣ ሰርግ ቤት ታያለሽ፣ መንገድ ላይ በእግርሽ ስትሄጂ ታያለሽ። እነዛን ሁሉ ሰብስቦ የማምጣት የማድረሻ ነው የኤዲተሩ ነው። ከዛ በኋላ ልጆቹ እንዲሰሩ ማድረግ፣ ባለሙያዎቹ ሌሎቹ እንዲሰሩ ማድረግ ነው። ይሄ በየቀኑ የሚኖር ህይወት ነው። ከዛ ውጭ ደግሞ እንደ ግሎባል ፒስ ባንክ ያሉ ደግሞ አካላት ሲኖሩ ከነሱ ጋር ፈልገሽ ጥሩ ግንኙነት ማድረግ፣ ወይም ደግሞ እነሱ ለምሳሌ በጣም ጥሩ የኮሚኒኬሽን መስመር ይኖራቸዋል ከተቋማት ጋር ከሚዲያ ተቋማት ጋር ጥሩ ግንኙነት መፍጠር። ያን የፈጠሩት ግንኙነት ምን ያደርጋል? ከሚኖረው ህይወትም ከሚሰራው ስራም ግንኙነት ይፈጥራል። ያኔ ሚዲያውም ኃላፊነቱን ይወጣል። ግን እንደ ባለሙያም እንደ ኤዲተርም ከባለሙያዎቹ ይጠበቃል ብዬ የማስበው ለዚህ የሆነ ቅን ሀሳብ፣ ፈቃደኝነት፣ አሳቢነት የግድ አስፈላጊ ይሆናል ብዬ አስባለሁ። የሰላም ባንክ አስፈላጊነትን እንዲሁ የሚያሳይ አጭር የምታውቃት ታሪክ ካለች ብታጋራን እስኪ። እኔ ቅድም ሳነሳ ስለ ዲጂታል በተለይ ስናወራ ሰው ጓደኛውን ይቀጥራል ወይ ምናምን ትገናኛለሽ፣ ከዛ ሰው አያወራ ስልኩ ላይ ነው። ይሄ ናቹራል የሆነ ግንኙነታችን እየቀነሰ መጥቷል በዲጂታል ሚዲያው ምክንያት እና ግሎባል ፒስ ባንክ መጣ ስል ደስ አለኝ ያልኩት ቅድም እኔ ለምንድን ነው ሁል ጊዜ ምን አስባለሁ በአመት የሆነ ቀን ሰው ስልኩን ዝግትግት አድርጎ ቁጭ ብሎ ከቤተሰቡ ጋር የሚያወራበት ጊዜ ቢኖረው እንደው ብዬ አስብ ነበር። አጠቃቀሙን ማኔጅ ማድረግ እንዳለ ሆኖ ግን እንደው ሰው ቁጭ ብሎ ሊገናኝ ተቀጣጥሮ ስልኩን አይቶ የሚበታተን ከሆነ ይሄ ራሱ አንድም በግልም እንደ ጋራ ደግሞ በጋራም ሰላም የሚያሳጣ ነገር ነው ትንሽ የሚመስል እና ይሄንን ነገር እንዴት አድርገ አሁን እዚህ ባንክ ውስጥ አየሽ እኔ አንድ ነገር ሴቭ ማድረግ እችላለሁ ማለት ነው። ይሄንን እና አስፈላጊ የሚሆነው ለዛ ነው። አሁን እንደዚህ ያሉ ጤናማ ግንኙነቶች በተለይ ከጎረቤት አንጻር አሁን እኔ አንድ ጊዜ ከጠቀማ አላቅም በጣም የሆነ የጥሪ ወረቀት አደርስ ነበር የድግስ ነውና ምን ገጠመኝ ቦታውን አላወኩትም በምልክት ነው የተነገረኝና ሄጄ በጣም ብዙ ቤት እያንኳኳው የትዬ እንትናን ቤት ያውቃሉ አይ እንደዚህ የሚባል ሰው የለም ይሉኛል እዚህ ሰፈር ምናምንና ከዛ የሆነ ቤት ሄጄ መጨረሻ በጣም መሽቷል ደክሞኝ ምናምን ፀሐይ ሲመታኝ ነው ያልኩት ሄድኩኝ ሳላደርስ ማለት ነው መልክቱንና ድጋሚ ነግሩኝና ምልክቱን አስተካክለው ሄድኩኝ እና ሲሄድ የሚገርም ትላንት ለመጨረሻ ጊዜ አንኳኩቼ ከሄድኩበት ቤት አጠገብ ነው ቤት ኔክስት ዶር ማለት እና በጣም ገረመኝ ሄጄ እንዲስ ምናምን እና ሰው አይተዋወቅም ማለት ነው በዚህ ደረጃ አለ ማለት ነው ችግር አለ ማለት ነው። ስለዚህ የግሎባል ፒስ ባንክ ጎረቤት ይቅደም ኦፍ ኮርስ እንደዚህ አይነት ነገሮችን ወደፊት ለማምጣት እንደዚህ አይነት ነገሮችን ዲስከስ ለማድረግ ለእንደዚህ አይነት ነገሮች መፍትሄ ለማምጣት በጣም ጠቃሚ ስለሚሆን እኔ በጣም ደግፈዋለሁኝ እንደ ባለሙያም እንደ ግለሰብ። ጥሩ ተሞክሮ ነው ያስባለ አንድ እንደ ማህበራዊ ሚዲያ ላይ መብራት ጠፍቶ ነው ስልኩ ቻርጅ ሳይደረግ ለ3 ቀን ለ4 ቀን ቆይቶ ከዛ በኋላ ከቤተሰቦቹ ጋር ምሽቶ ነው መሰለኝ አብስራ እስኪ አንተ አብራራ። መብራት ጠፋ ይባልና ረጅም ሰዓት ሳይመጣ ስልኩን ሳይጠቀም ይቀራል እንዳጋጣሚና ዋው ቤተሰቦቼን አናገርኳቸው ዛሬ ለካ እንደዚህ አሪፍ ሰዎች ናቸው አሉ እና እንደዚህ አይነት ክፍተቶችን ይሸፍንልናል። እንደዚህ አይነት ነገሮች ላይ የጋራ መግባባትን ይፈጥርልናል ነው። እኔ አሁን ይሄንን ሀሳብ አመጣለሁ ሌሎች ደግሞ እንደዚህ ሀሳብ ያመጣሉ። ያ ሀሳብ ተጠራቅመው ቅድም ትርፉ ለሀገር ትርፉ ለህዝብ ይካፈላል እንደተባባለው እንደዛ ይሆናል ማለት ነው። ኔቨር ፈርስት የሚልትላ አፕሮች የፈለግንበት ምክንያት አለ። ምክንያቱ ምንድነው? አንደኛ እውነት ነጻነት ተሰጠና ጎረቤት ሰላም እውነት ነጻነት ተሰጠናል ከምናውቀው ሰው ጋር ቁጭ ብለን አቶ አውሮፕላን ላይ ማቶ ወስደን ያ ሰላም ሰጠ። ሌላው ለፌዴሬሽን ምክር ቤት ምናልባት በእናንተ በኩል ሊደርስልን ቢችል ምን ፈልገው ይገራ ኔቨርስ ዴይ የጎረቤት ቀን ካላንደር ላይ ተቀምጦልን እንፈልግ ምንድነው የፈለግንበት ጎረቤት የቀን ችግር የለብን። ኢትዮጵያ ውስጥ እኮ በጣም ብዙ ቀናቶች የውሃ ቀን ካንሰር ቀን የጎረቤት ቀን ቢኖርን ብለን የምናስብበት አንድ ትልቅ አጀንዳ ስላለን እንደ ናሽናል ሪኮንሲሊዬሽን ሊኖረን የሚችለው በጎረቤትና ጀምረን እንታረቅ የሚል አጀንዳ አለ። ጎረቤት ከጎረቤቱ ጋር ጎረቤት ከጎረቤቱ ጋር ይታረቅ ስለተጣላ አይደለም ስለተደባደበ አይደለም ትርክት ግን አጣርተው ቡና እንዳንጠጣ አድርጎ ነው እሱ ከኔ ጎሳ አይደለም ከኔ ብሔር አይደለም የኔ ሃይማኖት አይደለም በሚል ተጋጭተናል። ይሄ ውስጣችን አለ ሁሉም ሰዎች። ስለዚህ ይሄንን አንዱን በድል ያለው ሳይሆን ተበዳድለናል እርስ በርስ ተበዳድለናል ከነታደቅ እስቲ ዘመድኝ
ምናልባት አዋሳ መጣችሁ የምትሰሩ ከሆነ አንድ ጎረቤቴ 1 ዓመት ሙሉ ጎረቤቴ ሆኖ ማናገር ሰው ነበር። ሰላም አይለኝ እንደዚህ እንትን ብሎ ነው የሚያድቀው። መጨረሻ ላይ ቤቱን ሊያድስ ስፈልግ በኔ በኩል ገብቶ ነው የሚያድሰው። አገኙት። በኋላ ተነጋገርንና ምን አይነት ሰው ነው ያጣሁት ብሎ መሀላ እንዴት እንደቆጨው ለነገርሻች እኔ ራሴ ቆጨኝ። ምን አይነት ሰው ነው እስከዛሬ ድረስ ያላከኝ። አሁን እንደሱ የሚጠቅመኝ ሰው የለ፣ አሁን እንደሱ የሚጠቅመው ሰው የለ። ስለዚህ ምንድነው ትርክት ነው የተዛቡ ትርክቶች አጋጣጥቶናል ላይ በእርግጥ መጥተው ቤታችን ውስጥ ተጣሉ ብሎ ያለን የለ። አእምሯችን ውስጥ ግን ገብታ እስቲ ጎረቤት ቀን ይኖረንና ጳጉሜ 4 ወይም 5 የጎረቤት ቀን እናድርግ ካላንደር ላይ ይቀመጥና የዛን ቀን ከጎረቤት ጋር ቡና እንጠጣ፣ ይቅር እንባባል። ምናልባት የመጣ ሲንከባለል የመጣ ጥላቻዎች አሉ። ምናልባት ዛሬ ፕሬሽናል የሰራነው ጥላቻ ባንዱ ያሚን ዘግተን ወደፊት ብንሄድ ሀገራችን ወደፊት ብናስኬድ ሐዋሳ ላይ ባለፈው ሐዋሳ ዩኒቨርሲቲ ልጆች ተማሪዎች ላይ የሰራነው ፕሮግራም ነበር። ሀገራችን ወደፊት ለማስቀጠል በሄሊኮፕተር ስታይል እናድርግ ወይስ በቦይንግ ስታይል እናድርግ ብለን ውይይት ነበር። በቦይንግ ስታይል ወደ ኋላ ደን ነው ተንተርትረን የሚነሳ። ሄሊኮፕተር ስታይል ከዚህ ተነስተሽ ነው ወደፊት ልትሄጂ። ወደ ኋላ ሄዶ ተንተርትሮ ለመጣት ወደ ኋላ ምን ይላቸው ትርክት ያለበት ብዙ ትርክት አለ። ወደፊት ትርክት ወደ ኋላ ያሉ ትርክቶች ያለፉት 27 ዓመቱን ብንል 17 ዓመትን ብንል 20ዎቹን ብንል ትርክቶች አሉ። ፖዚቲቭም አለ ኔጌቲቭም አለ። እነዚህ ይዙናል። ተንደርድረን ተነስተን ወደፊት እንዳንሄድ ያደርጉናል። ዛሬም እያጋጩን እያጣሉን እያገዳደሉን ያሉ ንጹዎች ያንን ፋይል ለመዝጋት መንግስት አይዘጋም። ጎረቤት ለጎረቤት ይዘጋ። መንግስት ሁሉንም ማድረስም አይችልም። ግን አንድ ቀን መንግስት ይስጠን ካላንደር ላይ ያስቀምጥና እስቲያችን ቀን የጎረቤት ቀን እናድርጋት። ጎረቤት ምን የሚያደርግበት የሚታረቅበት፣ ቡና የሚጠጣጣበት፣ ሰላም የሚባባልበት ቀን በተለይ የስራ ቀን ሆና ሰኞ ማክሰኞ ሆና ያቺ ቀን ሰው በቃ ስራ ሳይሄድ እዛን ቀን ጎረቤት ጋር በሚሄድ ሚዲያዎችም እዚህ ላይ በስፋት መስራት አለባቸው ተብሎ ይታመናል። እንግዲህ የሰላም ሚኒስቴርም በዋናነት እንደዚህ አይነት ሚዲያዎች ከግጭት ዘጋቢነት ከግጭት ቀስቃሽ ጉዳዮች ወጥተው በእንደዚህ አይነት እንደናንተ አይነት ሀሳብ ይዘው እንዲሰሩ ታሳቢ ተደርጎ ነው እንደዚህ አይነት ፕላትፎርሞች ተፈጥረው እየሰራን የምንገኘው። ያው ሰላም ሚኒስቴር ይህንንም ጀምሮታል ማለት ነው። ከከፍተኛ ትምህርት ተቋማት ጋር በተለይ ደግሞ ከእናንተ ዩኒቨርሲቲ ሐዋሳ ዩኒቨርሲቲ ጋር በመተባበር የሚዲያ ባለሙያዎችን መድረክ ለማዘጋጀት እንዳቀዳችሁ ሰምቻለሁና ዋና ግቡ ምንድነው? ዋናው ግቡ ቀደም ሲል ካነሳሽው ጥያቄ ጋር በእጅጉ የሚጎዳኝ ነው። በዋናነት የሰላም ጉዳይ ሰላም ያስፈልገናል ብቻ ስላለን ሰላም አይመጣም። ስለዚህ እንዴት መሬት ያዝ ነው። አንደኛው ከፍተኛ የትምህርት ተቋማት የሰላም አጀንዳዎችን የምርምር ርዕሰ ጉዳይ አድርገው አበረታች የሆኑ ፈንዶችና አድቫይዘሮች አማካሪዎችን መድቦ በሰላም ጉዳይ እንዲሰራ አንትሮፖሎጂ እኛ ጋር ለሶሺዮሎጂ አለ፣ ሎ ኤንድ ገቨርናንስ የሚባል አለ፣ ስነ መንግስት፣ ስለ ህግ አስተዳደር የሚባሉ እነዚህ ነገሮች በቀጥታ ከሰው ልጆች የዕለት ተዕለት ሰላማዊ ጉዳዮች ጋር የሚገናኙ ናቸውና በነዛ የምርምር ርዕሰ ጉዳይና ትምህርት ላይ ምን አይነት ኮንቴንቶች ተዘጋጅተዋል። ስለዚህ ፍኖተ ካርታው ሲዘጋጅ አንድ የዩኒቨርሲቲ ተማሪ ሆኖ ቋንቋና ስነ ጽሁፍ ሊማር የመጣ ወይ ሶሺዮሎጂ ወይ አንትሮፖሎጂ ሊማር የመጣ ሰው በምን መንገድ ፍኖተ ካርታው ተቀርጾለት በይዘት ደረጃ ቢማር ስለ ሰላም አጀንዳይ ነው ብሎ ሊያቅድ ይችላል። ለምሳሌ የሆነ ጊዜ ላይ HIV የሚባል ቫይረስ በጣም አስቸጋሪ ሲሆን ግንዛቤ ለመፍጠር አንዱ የተካሄደበት መንገድ በትምህርት ፍኖተ ካርታዎች ውስጥ ኮንቴንቶች ይዘጋጁ በተለያየ ደረጃ ተብሏል። ለምሳሌ ታሪኮችን በቋንቋ በአማርኛ በእንግሊዝኛ ፓሴጅ ማዘጋጀት፣ በሲቪክ ማህበረሰብ ወይም ደግሞ በስነሰብ ወይም በስነ ማህበረሰብ ጥናት ውስጥ ያመጣውን ኢምፓክት ማየት ኮንቴንትድ ማድረግ ግንዛቤ እንዲፈጥር አድርጓል። ይሄኛው መንገድ ስለ ሰላም ችግሩን ነው የምናወራው። በነገሮች ላይ ሰላም በጣም ችግር ትልቁ የዓለም ፈተና ችግር ነው። ከቸገረን ደግሞ መፍትሄ ማፈላለግ አለ። ያው መሬት ላይ የሚታይ ነገር ነው በተጨባጭ። ይሄንን እንዴት አድርገን እናድርሰው? ተማሪው ጋር ዩኒቨርሲቲ ሲገባ ጥሩ ነው፣ ደህና እውቀቶች አሉ ከአውሮፓ ከአሜሪካ የወረስናቸው አገር በቀል እውቀቶቻችን ወደ ተማሪዎቻችን ደርሰው እዚህ ጋር የተፈጠረውን ያለመተማመን ይሄ ርደት ሾኩን እንዴት ብናደርገው ነው ከትውልዱ ጋር ልንስማማባቸው እንጂ መውረድ አለበት። የሰላም አጀንዳ ለኛ የዩኒቨርሲቲ ተማሪ ልክ ኮመን ኮርስ ተብሎ የሚሰጡ በርካታ ኮርሶች እንዳሉ ሁሉ ሂስትሪ፣ ጂኦግራፊ፣ ኮሙኒኬቲቭ እንግሊሽ ምናምን ብለን እናስተምራለን። ሰላም መውረድ አለበት እንደ
ፍኖተ ካርታ አንድ ኮርስ ሆኖ መምጣት አለበት። በተለይ በስነ ዜጋ ኢቲክስ እንደ ሎጂክ ምናምን ብሎ መጥቷል። አሁን በነዛ ርዕሰ ጉዳዮች ላይ የቸገረን ዋናው ነገር አሁን እሱ ስለሆነ እንዴት አድርገን ነው ኮንቴንት ድምናደርገው እሱ ነገር ቢሆን። ሁለተኛ ራሱ ለፍኖተ ካርታ ለከፍተኛ አመራሮች ለኮሚኒኬሽን ዳይሬክተሮች ስልጠናው ያስፈልጋል። እነሱ ሳይ ብለው ቃለ ጉባኤ ይዘው አፕሩቭ ካላደረጉት ካላጸደቁት በስተቀር ወደ መሬት መውረድ አይችልም። ከሚዲያዎች ጋር ተሰራላችሁ በደንብ ነው የምንሰራው። ኦልሞስት ከኛ ጋር ግንኙነት የሌለው ሚዲያ የለም። ለመጀመሪያ ጊዜ እዚህ መጣን እንጂ አርቲስት ቲቪ ጋር በጣም ተደጋጋሚ ፕሮግራሞች ሰርተን ሚሞራንደም ኦፍ አንደርስታንዲንግ ተፈራርመናል። ከደቡብ ቴሌቪዥንና ሬዲዮ ጋር በጣም በርካታ ሁሉንም ማለት እንችላለን። ከፋና ቴሌቪዥን ከኢትዮጵያ ቴሌቪዥን ሬዲዮዎች እንትናለን እንደውም እንደውላለን። ይሄን ያህል ርዕሰ ጉዳይ ስላለን ሽፋን ስጡናል። ደግሞ በጣም የሚገርምሽ ነገር እንደ እግዚአብሔር ፈቅዶ ይመስለኛል በአብዛኛዎቹ ሀሳቦቻችንን ይቀበላሉ። ቶሎ የሚሸምቱት ለምንድን ነው? የሰላም ጉዳይ ስለሆነ። አመሰግናለሁ። አየሽ እንደዛ ነው መደረግ ያለበት። እኛ በዚህ መጠን ነው ስትራግል ውስጥ ያለ ነው። እርግጠኛ ነኝ አሁን የጀመርነው ጫፍ የምትመስል ነገር ነገ ከውቅያኖስ ሰፋ ብላ ሰላማዊ ሀገርና ዓለም የምንፈጥርበት አውድ የሚመጣ ይመስለኛል። ዋናው ነገር ግን በተለይ ከትምህርት ተቋምና ከሚዲያ ሲወጣ ዲስኮርሱ ታማኝነት አለው። ገባሽ እንዳልነው ነው። አሁን ሚዲያ በጣም ትልቅ አቅም አለው። እውነቴን ነው። እንኳን ይሄ መደበኛው አይደለም። አሁን የተቸገርንበት ማህበራዊ ሚዲያውም በጣም ብዙ ተጽዕኖ ሲፈጥር አይተናል። የመንግስት ይሁንታም ያስፈልገናል። የባለ ሀብቱም አሁን እንደዚህ ያሉ የግል ሚዲያዎች ይሁንታ ያስፈልገናል። የምናወራው እሱን ስለሆነ ሌሎች አሁን ቀደም ሲል አይታችሁ ከሆነ ክርክር ነበር ብላችሁኛል እዚህ ስቱዲዮ ውስጥ አይደለ? እነዛ ድምጾች መሰማት አለባቸው። ለምን ሲባል ለሰላም አማራጭ ሲባል በሰላማዊ ምንም ሳንታኮስ ሳንገዳደል ሳንረጋገም ሳንበሻሸቅ። አሁን ደግሞ የጠላ ነው ምንድን ነው? ለምሳሌ የምርጫ ውድድሩ ሲካሄድ በርካታ ፎረሞች አዘጋጅተናል። ምርጫው ሰላማዊ እንዲሆን ሰዎች መነጋገር ያለባቸው ከአፈሙዝ ባለፈ ነው። በቃ መዘጋት አለበት። በምንድን ነው የምንነጋገረው? ስንነጋገርም ከአንደበታችን የሚወጣው ጥይት መቀነስ አለበት። ብሽሽቅ ይመስላል አንዳንድ ክርክሮችን ስናይ። እንዴት አድርገን ነው ሰላማዊ የፖለቲካ ተወዳዳሪዎችን ወደ ገበያው የምናመጣው? የመንግስትስ ድርሻ በዚህ በኩል ምንድን ነው? እንዴት አድርጎ ትከሻውን ማስፋት ይችላል? በጣም ብዙ ምክክሮችን እናካሄዳለን በአንድም በሌላ መንገድ። ባለሙያዎቻችን አሁን ከኛ ጋር የሚሰሩት የተለያየ ሚዲያ ላይ የፖለቲካና ዓለም አቀፍ ግንኙነት ባለሙያዎች አሉ፣ የአስተዳደርና ልማት ባለሙያዎች አሉ፣ ይሰጣሉ ከግሎባል ፒስ ባንክ ብለው። እነዛ ወሬዎች እነዚህን ችግሮች ለመፍታት ፖቴንሻሊ ሊጫወቱ የሚችሉት ሚና በጣም ከፍተኛ ስለሆነ ከጥይት ባለፈ ከአፋችንም ከሚወጣው ከቃላችንም ከሚወጣው ጥይት ባለፈ በሰላም ተነጋግሮ ሀሳብን ገበያ ላይ በማዋል ረገድ መስራት አለበት የሚል ትልልቅ መከራከሪያዎችን እናዘጋጃለን። መልካም። ስለዚህ የመድረካችሁ ዋና ግብ ምንድነው ማለት ነው ባጭሩ? የመድረካችን ዋና ግብ ሰዎች አሉ የሚሉትን ሀሳብ በሰላማዊ መንገድ ሸጠው የወደዳቸው ወደ ቤቱ ገዝቶ እንዲሄድ፣ የጠላቸው አልፈልግም ብሎ አራግፎ እንዲሄድ፣ ትውልድ በንቃት አሁን በአብዛኛዎቻችን እናቃለን ነው የምንለው በንቃት እንዲከታተላቸው የደነበረ ትውልድ አለ። አንድ ፓስተር ተስፋዬ ናቸው። ሃይማኖት አሁን አይተሽ ከሆነ በሁሉም ጥጋ ጥግ ሳጠራ ሰርቶ ቤተክርስቲያን ያልሰራ መስጊድ ያልሰራ ሰው የለም። አብዛኛዎቹ ለመስበክ የሚሞክሩት ሰማያዊ ዜጋ ለመፍጠር ነው እሳቸው የሚሉት። ሰላማዊ ዜጋ ግን የለም ምድር ላይ። ስለዚህ ስለ ሰላማዊ የሚያስብ ማንኛውም ዜጋ በዚህ መጠን አክርሮ የሚሄድ ከሆነ መጀመሪያ የሰማዩን ከማየቱ በፊት ምድር ላይ በሰራው ነገር የሚጠየቅ ከሆነ እዚህ አጠገቡ ላለው ጎረቤቱ ምን ሰላማዊ ነገር ሰርቷል? እንደዚህ አይነት መድረኮችን እናዘጋጀው። ይሄንን በጎ ነገር ተሸክመው የሚሄዱ ወደ ቤታቸው የሚወስዱ የተሻለ ነው የሚሉትን ግን በምክንያት ዝም ብሎ ይሄ እከሌን ስለምወደው ወልደ ከለሌን ስለምጠላው የኔ ወገን ስለሆነ ወይም ጠላት ስለሆነ ምንለው ሳይሆን ሀሳቡ የተሻለ ሆኖ ከተገኘና ነገን የሚያሻግረን ከሆነ በጋራ እሱን ይዘው እንዲሄዱ ክርክሮች መድረኮችን እናዘጋጃለን። ይሄን ጉዳይ ከሚዲያዎች ጋር ትሰራላችሁ አብራችሁ? ሁሉም እንዲሰራጭላችሁ? አዎ። እንደ ሀገርም ህዝብም ኢትዮጵያዊ የጫካ ጦርነት አይቀርም። ያው ታሪካችን ስንመለከት ብዙ ዘመናት ተቆጥን አንፈራም፣ ሞትን ባንፈራም። ነገር ግን አንድ ነገር ይቀራል። ጠረጴዛ ዙሪያ ላይ ሆነን መነጋገር፣ መጋጨት፣ በሀሳብ መደባደብን እንፈራለን እና ሚዲያዎቻችን እዛ ላይ በጣም እንዲሰሩ ነው የምንፈልገው። ጠረጴዛ ዙሪያ ጫካ ጦርነት አንፈራም። የጠረጴዛ ጦርነት እንላለን። የጠረጴዛ ጦርነት ትምህርት ቤትን አፈርስ፣ የሰው ልጅ አይገድል፣ ጤና ጣቢያን አፈርስ፣ ጤና ጣቢያ የሚያፈርሰውን ሆስፒታል የሚያፈርሰውን ጦርነት በጣም ደፈን የህፃናት ትምህርት ቤት የሚያፈርሰውን ይረበና ሚዲያዎቻችን ሰላም ላይ ጣፋጭ ባይሆንም ሚዲያችን ሰላማችን ላይ ቢሰሩት
ሰላምን ካፒታላይዝ ቢያደርጉት ሰላም በሌለበት ቦታ እንኳን ሰላምን መናገር የሚችሉበት ሁኔታዎች ሊፈጠሩ ተብሎ ነው። ሌላው እንግዲህ እኛ ማዕድን አላጣን፣ እህል አላጣን፣ ያጣነው ሰላም። ሰው ያለ ገንዘብ መኖር ይችላል፣ ያለ ሰላም ግን መኖር አይችልም። ሰላም ካለ ገንዘብ ሊጠፋ አይችልም፣ ገንዘብ ካለ ሰላም ይኖራል ብሎ ማለት አይችልም። በጣም ብዙ ገንዘብ ያለባቸው ሀገራቶች በትንሽ ሳምንት ውስጥ ፈርሶ ነገሮችን አጥተዋል። ያ የሆኑበት ምክንያት ምንድን ነው? ሰላም ማጣታቸው። ስለዚህ እኛ ሰላም ላይ ብንሰራ ሁሉ ነገር አለን ብዬ ነው የማስበው። ባለፉት 30 ዓመት ሆኖኛል እኔ በጣም አይንጎ አውቆ በደንብ በትክክል ማቹርድ ሆኜ መገንዘብ የቻልኩትና ሀገራችን ውስጥ ሁሉም የሚያስፈልገን ሁላችንም ይበቃ ነገር አለ። ግን ለሁላችንም የሚያበቃን ለማሰብ ለሁላችንም አይበቃ፣ ለሁላችንም ሰላም እንዲበቃን ያስፈልጋል። ያንን ለማድረግ ደግሞ ሁላችንም ልክ ለገንዘብ ባንክ ሼር እንደምንገባው ለሰላም ባንክም ሼር ሰላም ያስፈልገናል። ስለዚህ ሰላም ለማምጣት እኔ ስላመንኩ ብለን ሰላም ማመጣ ሀሳብ ማምጣት የለብንም። ለምሳሌ የአማራ ባንክ የሚበሉ ወይ ኦሮሚያ ባንክ ወይ ሲንቄ ባንክ የሚል ሼር ሆልደሮቹ ለባንኩ አስፈላጊ ነው ተብሎ ሼር የገቡበት መሬት ሰጥተው አይደለም፣ በሬ ሰጥተው አይደለም፣ ካሽን ሰጥተው ካሽ ሰጥተው ለባንክ ሼር የሚገባው የግሎባል ፒስ ባንክ አካል የሚሆነው ቀላቅሎ የጥላቻና የሰላም ሀሳብ ቀላቅሎ መስጠት አለ። የሰላም ሀሳብ እንዴት እናምጣ? አሁን ግጭት ያለባቸው ቦታዎች ላይ ግጭቱ ለማቆም ለማብረድ ምን እናቀበል? ምን አይነት ሀሳብ እናምጣ? የሚገነባ የሚፈታ የሚያስታርቅ ሀሳብ ለሚመጣ ጋዜጠኞቻችን እሱ ማምጣት መቻል አለባቸው። ያን ማምጣት የምንችለው ከአሮጊትም ከወጣትም ከልጅም ከተማረውም ከወታደሩም እንዴት አድርገን ያንን ፖዚቲቭ ሀሳብን ሰብስቢና ሰላም ማምጣት የሚለውን ሚዲያ ከሁሉ ማህበረሰብ ያንን ለቅሞ ቢሰራ ሰላም መቆየት ደን ግጭት ያለባችሁ ይት ስላቀበልን ሌላ ነገር ስላቀበልን ሰላም እዚህ ላይ በጣም ሁላችንም ብንሰራ ጥሩ ነው የሚያስብ መልካም አይጣፍጥም ታዋቂ ባደርገንም አዋቂን ማለት በቃ አስፈላጊው የሆነው ይሄን በማድረግ ምናልባት ፌመስ ላይሆኑ ይችላል። እንግዲህ የሰላም ስራ የሰላም ሚኒስቴር ኃላፊነት ብቻ ነው ወይስ የግሎባል ፒስ ባንክ ስራ ብቻ ነው ወይ? ሚዲያዎች ሰላምን አጀንዳ አድርገው በስራዎቻቸው ምን አይነት ሚና አላቸው ይሄንን ለመስራት? ሰላም የሆነ አካል ነው እንዳንል ኢፌክቱ የሁላችንም። ሰላም የጠፋ ቀን ሚዲያውም ይጠፋል ስላየ ነው። ስለዚህ አንድ ነገር ለአንድ ሰው ብቻ የምትታዩ ጉዳቱም ጥቅሙም የራሱ ሲሆን ግን አሁን ሰላም ለእናንተና ነው ሰላም የሰላም ሚኒስቴር ነው ወይ የግሎባል ፒስ ባንክ ነው እንዳንል ሰላም ማጣት ሁላችንም ጋር ይደርሳል፣ ቤታችንን ጋር ይደርሳል፣ ምትወጁን ያሳጣሻል፣ መንቀሳቀስ እንዳትቺ ያደርግሻል፣ ሞራልሽን ብዙ ነገር ያለ የጤና ችግር ያመጣ ብዙ ነገር አለው። ስለዚህ ያ ማለት ምን ማለት ነው? የሰላም ሚኒስቴርና የግሎባል ፒስ ባንክ ብቻ አይደለም። እያንዳንዳችን ባለሙያም ብትሆኚ በየትኛውም ዘርፍ ባለሙያ ብትሆኚ ግለሰብም ሆነሽ እንደራስሽ ብታስቢው ከሙያ መነጽር ውጪ ሰላም እንደ ግለሰብም ያገባሻል፣ እንደ ባለሙያም ያገባሻል። በየትኛውም ዘርፍ በጋዜጠኝነት ወይም በሚዲያ ዘርፍ ብቻ አይደለም። ምን ማድረግ ነው የሚፈልገው? አሁን ከገባንበት ቅድም አቶ አርጋው ካሏቸው ይሄ የሰውን አቴንሽን ለማግኘት ተብሎ ከሚደረጉ ነገሮች ገለል ብሎ ወጣ ብሎ አሁን የሰላም ነገር ይመስለኛል አሁን ሳስበው ልክ እንደ ወይን የሚሆን ይመስለኛል። ዛሬ ላይጣፍጥ ይሆናል ሲሉ ነበር አይደል? ይጣፍጣል ነገር ከነገ ወዲያ በጊዜ ሂደት ጣዕሙ እየጨመረ እያወቅሽው ቴስት እያደረግሽው። እንደዚህ ግጭት ቀስቃሽ የጥላቻ ጉዳዮች ለምንድን የሰላም ዜናዎች የሰላም ፕሮግራሞች ቫይራል የማይወጡት? ቅድም ያነሳነው ነገር አለ። የሚዲያ ሊትሬሲ የሚመለከትሽ ሰው የትኛው ነገር ይጠቅመዋል የትኛው ነገር አይጠቅመውም የሚለውን ነገር እንደው ነው ወይስ የሚዲያ ባለሙያው ፍሬሚንግ ነው? የሚዲያ ባለሙያው ፍሬሚንግ አሁን በተመልካቾች ተጽዕኖ ውስጥ የገባ ይመስለኛል። የሚዲያ ባለሙያው ወይም የተመልካቾች ተጽዕኖ እንደዚህ አይነት ነገሮችን ወደ መውደድ እንደዚህ አይነት ነገሮችን ትኩረት ወደ መስጠት ከመጣ
ኤግዚስት ለማድረግ ይሆናል ወይ እንዴት ነው ለመቀጠል ሲባል አንዳንዴ የሚደረጉ ነገሮች አሉ። ትክክል ናቸው ማለት ግን አይደለም። እና ያንን ለማስተካከል ቅድም ያልነው ነገር አለ። ሰው ሚዲያ ማለት የትኛው ነው የሚጠቅመው ከዛሬ ባሻገር የሚጠቅመው የትኛው ነው የሚለውን ሰው መረዳት መቻል አለበት። ያ ደግሞ ታች የሚወስደን ነገር ነው። ትምህርት ቤት ይወስደናል፣ ጎረቤቶች ጋር ይወስድሻል፣ ሰፈር ውስጥ ይወስዳል፣ ብዙ ቦታ ይዞሽ ይሄዳል። እዛ ጋር የሚሰራው ስራ እንዳለ ሆኖ ግን ሚዲያው አንደኛና ዋነኛ ትልቁ መፍትሄ ነው ብዬ የማስበው እነዚህ ነገሮች ማስረዳት። ለምሳሌ አጀንዳ መሆን ሳይገባቸው አጀንዳ የሆኑ ነገሮች አሉ። በኤአይ የሚመጡ በጣም ምስሎች አሉ፣ የሆነ ቦታ ሲፈነዳ ያሳያሉ። ሰው ያንን እውነት ነው ብሎ ይቀበላል። ስለዚህ ያንን እውነት ነው ብሎ እንዳይቀበል እኔ ምንድነው ማድረግ የምችለው? ትልቁ ፕላትፎርም በእጄ ስላለ ይሄ ነው ብዬ ተከላክዬ አልችልም። እንደዚህ ነው ብዬ እያንዳንዱን ዜና እየጠበቁ ተከላክዬ አልችል ይሆናል። ግን አንድ ነገር ማድረግ እችላለሁ። እነዚህ ነገሮች እንዴት መለየት ይቻላል የሚለውን ግን መንገር እችላለሁ። አንዴ፣ ሁለቴ፣ ሶስቴ መደጋገም ያለብኝን ያህል ደጋግሜ እንደዚህ አይነት ነገር ሲያጋጥም መልሰ ሼር ከማድረግ በፊት ወይም መልሰ አብረ ከመጮህ በፊት ከመናገር በፊት እዚህ ውስጥ አስገባውና ነገር እየሆን ቼክ አድርገው የሚለውን አጠቃቀሙን ቱሉን ላሳይ ይችላል። ያ ምን አድቫንቴጅ ይሰጠኛል? አትሊስት የሆነ ነገር እቀንሳለሁ። በጊዜ ሂደት ተመልካቹ ራሱ ሼር የሚያደርገውን ነገር ይቀንሰዋል። ከዛ በኋላ እነዛን ሰዎች እያጠፋናቸው እንሄዳለን። አሁን እኮ ለምሳሌ በቅርቡ አንድ ድርጅት ከስራና ክህሎት ሚኒስቴር ጋር ወደ ካናዳ ለመውሰድ ለማሰልጠን የሚል ስምምነት ተፈርሞ ነበር። አሁን ሰዎችን እዛች መድረክ ላይ የተነገረን ንግግር የሆነ ፓርቱን ይቆርጡና ከዚህ የሆነ ነገሩን ያድርጉና ይገጥሙታል። ያንን እንዴት አድርጎ መለየት ይቻላል የሚለውን ነው ማስተማር። ኦቨርኦል ነው ሰላም የሚያመጣው። ስለዚህ ቆይ እዚህ ጋር እንደዚህ ሲባል የነበረው ሐሰት ነው፣ እዚህ ጋር እንደዚህ ሲባል የነበረው ሐሰት ነው ልትያስቺም በጣም ብዙ ስራ አለብሽ፣ በጣም ብዙ ስራ አለበት የሚዲያ ባለሙያው፣ በጣም ብዙ አጀንዳ ስላለ ያንን የተወሰነ ጊዜ እያደረግሽ ግን ከስር ምን ማድረግ ይቻላል? በዚህ መለየት ትችላላችሁ። በምን ፋክት ቼክ እናርግ፣ የት ሄደን ቼክ እናርግ? ለምሳሌ እዚህ ሀገር እኮ በጣም አስቸጋሪ ከሆኑ ነገሮች አንደኛው ልምምዱ የለንም። ዋና መስሪያ ቤቶችን ሄዶ ቼክ ክሮስ ቼክ የማድረግ ልምምዱ የለንም። የሆነ መረጃ ሲወጣ ነው ብለን እንቀበላለን። ኖ እንደዛ አይደለም። ስራና ክህሎትን ኢንቮልቭ የሚያደርግ ከሆነ ቀጥታ ስራና ክህሎትን ሄዶ ዌብሳይት ላይ ስልክ ላይ ደውሎ የመጠየቅ ልምምድ ሊኖር ያስፈልጋል። ወይም ደግሞ ሰላም ሚኒስቴርን ይሁን ሰላም ሚኒስቴርን የሚያስፈልግ ከሆነ ያንን የማድረግ ልምምዱን መዘርጋት ግን የኔ ያንቺ በእኛ ሙያ ውስጥ ያሉ ሰዎች አጀንዳ ሴት ማድረግ የምንችል ሰዎች ይህንን ማድረግ ግን ግዴታ። እያንዳንዱን ተከላክለሽ ስለማትዘልቂው መከላከል የሚችሉ የሚያዩትን የሚመርጡ ሰዎች ለመፍጠር ግን ይሄንን ማስተማር ይቻላል። አትሊስት እንዴት መለየት ይቻላል? የትኛው ውሸት ነው የትኛው እውነት ነው የሚለውን ከየትስ ነው የሚደረገው? ሶርሱ ከየት ነው ቬሪፋይ የሚደረገው? ከየት ነው እርግጠኛ መረጃ ነው ተብሎ የሚወሰደው? ይሄ አብዛኛው የማህበራዊ ሚዲያ ላይ የሚስተዋል ነገር ነው። ዋና ሚኒስትር የሚባሉት ላይ ያው ኤዲተሩ ወይም ዋና መጨረሻ ላይ ፕሮግራሙን አጽድቆ የሚያወጣው አካል ችግር እንኳን ቢኖረው ኃላፊነት የሚወስድ ሰው አለ። ተጠያቂ አለ። አዎ ተጠያቂነት አለብን። ስለዚህ ኃላፊነትሽን ጠብቀሽ ትሰሪያለሽ። ይሄንን ለማድረግ አሁን እንዳልኩት የሚመለከተውን ሰው ቅድም 40 ሚሊዮን ሚዲያ አለ የሚለው ሀሳብ በጣም የገረመኝ ሀሳብ ነው። እያንዳንዱ ሰው ስልኩ ላይ ሚዲያ አለው የራሱ የሆነ ነገር አርጎ አጀንዳ ማድረግ የሚችልበት ጊዜ ላይ ከደረስን ምንድነው ማድረግ የምንችለው? የሚወጡትን ነገሮች በሙሉ እንዴት አድርገን ቬሪፋይ እናርግ፣ እንዴት አድርገን እናረጋግጥ የሚለውን ሀሳብ ግን ማስተማር ማሳወቅ የኔና ያንቺ ስራ ነው። እንደዚህ ያሉ ሚዲያዎች ላይ የምንሰራ ሰዎች ኃላፊነት የተረከብን ሰዎች የምናስተምረው ነው። ያንን ስናደርግ እንቀንሳለን ማለት ነው። ከዛ ውጪ ይዘት ላይ ምናልባት ይዘትን በሚመለከት ቅድም ያልናቸው ይሄንን ነገር አስምረን አረጋግጠን እንዲህ ነው ብለን ለምሳሌ አንድ ተቋም ሰዎችን የሚረዳ ተቋም ቢሆን እና ከዛ ድጋፍ የሚደረግለት ቢሆን ብለሽ አስቢ። ሰዎችን ይረዳ በሺ የሚቆጠሩት ግለሰቦችን ከጎዳና ይሁን ከየትም እያመጣ ይረዳላል። ከዛ ምን ይሆናል? ዜናው ፍሬም ሲደረግ ሰው ይመጣና እንትን የሚባለው የበጎ አድራጎት ድርጅት ይሄን ያህል ሚሊዮን ብር ገባለት፣ ከዛ አሁንም ይመጣ ይሄን ያህል ሚሊዮን ብር ገባለት ምናምን ይባላል። እንዴት አድርገን ነው ፍሬም ያደረግነው? ገንዘብ በተደጋጋሚ እየገባለት እንደሆነ ፍሬም አደረግና የሆነ ሰዓት ላይ ሰውን ገንዘብ አስፈልጎት ስጥ ብትዩ አይሰጥም። ችግሩ የት ነው? ፍሬም የተደረገበት ጉዳይ ላይ ነው። እኔ ለምሳሌ ይሄን ያህል ሚሊዮን ብር እርዳታ ተደረገለት ሲባል ጎበዝ ሰው ገልብጦ ያስባል። ምን ማለት ነው? ያ በቀን ድርጅቱ የሚያወጣው ወጪ ለምሳሌ 3 ሚሊዮን 4 ሚሊዮን ቢሆን 3 ሚሊዮን ተደገፈ ማለት ብዙ ብር አይደለም ማለት በቃ የአንድ ቀን ምሳ ነው ማለት ነው። ስለዚህ አንዳንዴ እኔ እንደ ባለሙያ ቁጭ ብዬ ገልብጬ አስበውና
እንትን የሆነ ድርጅት እንደዚህ የሆነና የአንድ ቀን ወጪውን አገኘ ስል ሰው የአንድ ቀን መሆኑን ያውቃል። 3 ሚሊዮን መሆኑን 4 ሚሊዮን መሆኑን 5 ሚሊዮን መሆኑን አይደለም የሚያውቀው። ያ ማለት ለነገ እንደሚያስፈልገው ምን ያደርጋል ማለት ልክ ስለ ሰላምም ስታወሪ ስለ እያንዳንዱም ነገር ስታወሪ በጥልቀት መሆን አለበት። ባልታየው መንገድ ባልተባለው መንገድ ባልተነሳው መንገድ ማለት ካልቻለ የሚዲያ ባለሙያ ራሱ መመርመር አለበት። ሲያሰራጭም ጥንቃቄ ያስፈልገዋል። ሀሳቡ ሲነሳም በተለመደ መንገድ አሁን ለምሳሌ በየሚዲያው አንድ መድረክ ላይ ተገኝተሽ ሁሉም ይለያያል አይደል? የሚሰራው ነገር አንድ መድረክ ላይ ነው የነበርሽ፣ አንድ አይነት ንግግር ነው የሰማሽ። ያ ልዩነት የሚያመጣው ምንድነው? ቦታው ላይ የነበረው ባለሙያ ብቃት የመጀመሪያው የሚመርጠው የትኛውን ፒክ ለማድረግ እንደሚመርጥ የማየት ብቃት የማሰብ ብቃት ማለት ነው። ስለዚህ ሰላምም ሲባል ስለ ሰላም እንዴት ልናገር ከሆነ ጥያቄው ሰውየው ላይ ሊናገር ያሰበው ሰውዬ ላይ ነው የሚወድቀው። እስካሁን ሲነገር እንደነበረው ሰው ልክ በማያየው መንገድ ልናገር ወይስ ደግሞ አዲስ ነገር ልፍጠርና የተወሰነች ስቴፕ ወደፊት ሄጄ አዲስ ነገር ልፍጠር የሚለው የባለሙያ ሀሳብ ነው። ያንን ደግሞ የሚያደርገው ያንን አስተሳሰብ የሚፈቅደው ማን ነው? ኤዲተሩ ነው። ያ አይነት የሙያ ነጻነት ያ አይነት የማሰብ ነጻነት የመስጠት ግዴታ ይኖርበታል። ስለዚህ በዚህ መልኩ ሲንክሮናይዝ ሲያደርግ የተሻለ ስራ ስለ ሰላም በሚዲያው በየትኛው ሙያ መስራት የሚቻል ይሆናል ብዬ አስባለሁ። መልካም ይብስራ። እንግዲህ ማጠቃለያ በመጨረሻ ከእርሶ ልጀምርና ምናልባት በተለይ ደግሞ ከናንተ ከምትሰሩት ስራ ጋር በተያያዘ የሚዲያ ባለሙያዎቻችን በሬዲዮ በቴሌቪዥንም በማህበራዊ ሚዲያም በሁሉም መገናኛ ብዙሃን አማራጭ በሰላም ዙሪያ ላይ ቢሰሩ የሚሉትን ነገር አያይዘው ቢገልጹልንና በመጨረሻ የሚያስተላልፉት መልእክት ካለ። ከሚዲያ ተቋማት ከኛ ጋር ቢሰሩ ብለን የምናስበው የመላው የኢትዮጵያ ሕዝብ ሀገር ውስጥ ያለ ከሀገር ውጭ ያለ የግሎባል ፒስ ባንክ አካል ቢሆን ይሻላል ብዬ ነው። ይሄ ካለመሆኑ የተነሳ ሁላችንም ይደከም፣ ሀገራችን ይደከምች፣ ሀገራችን እናታችን ደክማለች እና ማረፍ አለባት ብዬ ነው የማስበው። ሀገራችን ልጇን በማጣት ወንድ ልጇን ሴት ሚዶራት ለማዳደግ ወር ካለች ወያ ተሰደዋል። ማረፍ አለባት ሌላ ራስ ሊያሳርፋትም ችሎ ሌላ አሜሪካ አይደለም አውሮፓ አይደለም ሌላ ማደነ የራሷ ልጆች ናቸው። ልጁ እናቱን መጦር አለበት፣ ለእናቱ ማሰብ አለበት። ይህን ለማድረግ እንግዲህ ሁሉ ሰው ሰላምን ያፍስል ይናል። ቂም በቀል ይቆም ይሻላል። ቂም በቀል ይጋባል፣ ይወረሳል፣ ይፈራረሰ ሄዶ እናታችን እየጎዳት አባታችን እየጎዳት እና ስለዚህ ስቆም ብለን እናስብ። አንዱን በመግደል አንዱን በማጠናከል አንዱን በማሸማቀቅ ሰላም ልናመጣ እንችል። እኔ የሌላን እናት ሰብሬ ገድዬ ለልጆችና ለራሴ ቤት ሰላም ላመጣ እንችል። ስለዚህ ይብቃን የሚባል ብዬ ነው የማስበው። ሚዲያው እዚህ ላይ እንዴት መስራት አለ? ሚዲያው ይህንን ይስራ። ካምፔን አይደል ለዚህ አመት ከማለቁ በፊት እንቀጥሎ አመት አዲስ ፔጅ ላይ አዲስ ምዕራፍ እንጀምር ይሻላልና እዚህ ላይ በርትቶ ቢሰራ ጥሩ። ይህንን ፕሮግራም ያዘጋጀው ሰላም ሚኒስቴር ነው። ሰላም ሚኒስቴር ባዘጋጀ ኤንቢሲ ግዳጁ አይደለም ወይ? በቀን ውስጥ ስለ ሰላም ስንት ደቂቃ ትሰራላችሁ? በጅታችኋል ወይ? በቀን ስንት ደቂቃ ስለ ሰላም ብቻ? ምክንያቱም ዋናው የቸገረን ብለናል እሱ ነው። ስንት ደቂቃ አላችሁ? ሁሉም ሚዲያ እንደዚህ ራሱን ይፈትሽ። ይህንን በማስረጽ ረገድ በጀት አላችሁ ወይ? ቦርዱ ምን አለ? ባለሀብቱ ምን አለ? ጋዜጠኛው ምን ይላል? ካሜራማኑ ምን ይላል? እባካችሁ የሚል 10 ደቂቃ 5 ደቂቃ ማስታወቂያ 1 ደቂቃ ስለ ሰላም በየቀኑ የምትሄድ መስራት ይቻላል ወይ? ድርሻችን አይደለም ወይ? የቸገረን ነገር አይደለም ወይ? በጣም እጅ አጥሮናል። አሁን ሰላምን ለመቀፍ እጃችን እሱን የሚያስችልበት ነገር ያስፈልገናል። እኔ ከመንግስት ጋራም አሁን እንግዲህ ያው በአንድም በሌላ መንገድ ዋናውን የመምራት ፍሬም ያለው እነሱ ጋር ነው፣ ፖሊሲ አውጪዎቻችን ጋር። ይህንን ነገር ኢንፎርስ ለማድረግ ምን እርምጃ ወስደዋል? በተለይ ደግሞ እነዛን ርዕሰ ጉዳዮች ወደ ሚዲያ ማምጣት። በነገራችን ላይ ህዝብ የሚገናኝበት አንዱ ጥሩ መድረክ ሚዲያ ነው። ይሄ ማህበራዊ ሚዲያው ሳይነጥቀው በፊት ድሮ ኢትዮጵያ ቴሌቪዥንና የሆነ ብቻ ስለነበረ የኢትዮጵያ ህዝብ ከአባባ ተስፋዬ ጀምሮ ከልጅነት ጀምሮ እስከ 120 የሚባል ፕሮግራም ምናምን ህብረት ሪት የኢትዮጵያ ልጆች እና ዜጎች አስተሳሰብ እንግባባ ነበር። ኦልሞስት ወደ አንድ ቋንቋ ሊያመጣውን የሚችሉ ኮንቴንቶች ሁሉም ጋር አለን። ወጥ የሆነ የተለያየ ሳይሆን ስለ ሰላም የሚሰጡ ራሱ የሚዲያው አካላት ተሰብስቦ የሚዲያ አመራር ተሰብስቦ በሰላም ጉዳይ ላይ
ይሄንን እንስራና ክሮስ ቼክ እንደራረግ። ዛሬ ሁሉ ሚዲያ የሚለቀው የሰላም ጉዳይ ይሄ ነው ተብለን ተስማምተን አመታዊ እቅድ ወጥተው ሳምንታዊ እቅድ ወራዊ እቅዶች ወጥተው ዛሬ የምናስተላልፈው ፕሮግራም ሌሎች ስለ ሰላም እንደዛሬው ከሚሰሩት ውጪ በቋሚነት የሚሰራ ብዙ ቴሌቪዥኖች አሉን፣ ብዙ ራዲዮዎች አሉን ምናምን ተወዳዳሪ የሚያደርገን ሀሳብ መሸጥ የምንችልበትን ፕላትፎርም ቢቀርጽ ምን ችግር አለው? ቢሰባሰብ ሁሉም የሚዲያ ባለሙያ ራሱ የሚዲያው አካላት ተመራርጦ ሰው አዘጋጅቶ በዚህ ጉዳይ ሀገራዊ ኃላፊነትን ለመወጣት የሰላም አጀንዳን ለማስረጽ ምን እናድርግ የሚል ቢኖረው ምን ይጎዳናል? የቸገረን እሱ ስለሆነ እንደዛ ነው። በተረፈ ኢትዮጵያ በጣም ትልቅ ሀገር ናት። በጣም ሰላማዊ ሀገር ናት። አሁንም መሬት ላይ ያለው ማህበረሰብ ችግር የለበትም። እኛንን ስምና ቅርጽ የምንሰጠው ጎረቤት ሲጣላ ነው የብሔር ቅርጽ የምንሰጠው። ይቅርታ እኛ እስካሁን በምንረዳው ረዳን ግለሰቦችና ጎረቤቶች ይጣላሉ። እንደ ማህበረሰብ ጠብ የለንም። ከኢትዮጵያ ጫፍ በዚህ እድሜ ጥግ እስከ ጥግ ሄጄ አይቼዋለሁ። እንደ ማህበረሰብ ይሄ ነው የሚባል የተወረሰ ቅርጽ የለም። ነጋዴዎች ግን ግጭት ጠማቂዎቹ ግን የሆኑ ነገሮች እየመዘዙ እከሌ ከሁለገሌ ጋር እንዲህ አይነት ታሪክ አለው። እሱን ካልሸጡ ማደር የማይችሉ ሰዎች አሉ። እዚህ ሀገር ውስጥ ተፈጥሯል። አንፎርቹኔት ኢትስ በጣም ያሳዝናል። መሆን ያለበት ምንድነው? ህዝብ እስካሁን አክብሮ የኖረውን የሰላም እሴቱን የበለጠ አበልጽጎት እንዲያኖረው ነባሩን ነገሮች ላይ መልካም ነገሮች ላይ ጥገኛ በመሆን እንደዚህ ጠባጫሪ የሆኑ ነገሮችና በጥባጭ ነገሮችን የሚቀንስበት ከዛ ሚዲያውም ደግሞ ውጡ ከከተማ እውነቴን ነው። አሁን ሁሉም ነገር አዲስ አበባ ላይ ነው የሚሰራው። በጣም ታጭቃቸዋል። በጣም በርካታ ሶፋ፣ ፍሪጅ፣ አውቶሞቢል ምናምን አይተናል። እሱ ይብቃ። ውረድ ወደ ገጠር። የነሱ ድምጽ ምን ይላል ስለ ሰላም? ገበሬው ምን ይላል? አርሶ አደሩ ምን ይላል? አርብቶ አደሩ ምን ይላል? እሱ ነው አገር ማለት ለኔ። በሀገረ መንግስት ውስጥ እስካለን በአንድ ህገ መንግስት እስከምንተዳደር ድረስ ስለ ሰላም ሲነሳ እንደኔ ከዩኒቨርሲቲ የመጣ ብቻ እንደኔ ሱፍ የለበሰው ብቻ አይደለም። ይምጣ። አባገዳው ምን ብለዋል? አያንቶች ምን ብለዋል? እዛ አካባቢ ላይ የሚያስተዳድሩ ነገር የሚያውቁ አደሲንቄዎች ምን ብለዋል? በጣም ብዙ እሴቶች አሉ። እዛ ላይ መውረድ አለበት። ሚዲያው ለዚህ ሽፋን መስጠት አለበት። ያንን ነው ጨመር አድርገን ካፒታላይዝ አድርገን እንደ ሀገር ትልቅ ምሰሶ ማቆም የሚቻለው። የተሰጠን ድል በጣም ትልቅ ነው። በጣም ክብር አለን ለዚህ ሚዲያ። ይሄን ያህል ሲሰውታችሁ በዚህ አማራጭ ያለውን ነገር እንድንናገር ድል ስለሰጣችሁን በእውነት ከልብ እናመሰግናለን። ጊዜም በባለሙያ ደረጃም በተቋም ደረጃም መግባባት የሚያስፈልገን አንድ ጉዳይ ሰላም። እንደ ግል ለምሳሌ ለዚህ ፕሮግራም ስንደዋወል ስንገናኝ ያገናኘን ሙያው ነው፣ ግን ቁጭ ብለን ስለ አገር ስለሚጠቅም ጉዳይ ነው የምናወራው። ስለዚህ እንሰብሰብ የተባለው ነገር ትክክል ነው። የሰላም ሰዓት ይኑረን፣ የሰላም ጊዜ ይኑረን። ኃላፊነቱን ማን ይወስድ ለመሰብሰብ? ጥሩ ነው። አየሽ እሱ አሁን የቤት ስራ ነው። እኔም ስገባ አስብበታለሁ፣ አንቺም ታስቢያለሽ። ይሄን የሚያዩ የምንገናኛቸው ወዳጆቻችንም ይሄን እንዲያስቡ ማድረግ ነው። ምክንያቱም ቀላል ነገር አይደለም። እጅሽ ላይ ያለው እጄ ላይ ያለው እጃችን ላይ ያለው በአጠቃላይ። ስለዚህ ሌላ ነገሩን እንደው ብንተው እንኳን የሰላም ነገር ላይ በጋራ አንድ አቋም ይዞ መስራት በጣም አስፈላጊ ይሆናል። ስለዚህ ኃላፊነቱን ማን ይወስድ ያልሽውን የቤት ስራውን በጋራ እንወስዳለን ማለት ነው። ስለዚህ አዲስ ነገር መፈጠር መቻል አለበት። ሚዲያ ተቋሞቻችን ላይ ተጽዕኖ ማድረግ የምንችልበትን ያህል መሞከር መቻል አለብን። አይኖ የሚዲያ ተቋማቸው ኤንቢሲ ኢትዮጵያ ለሰላም ይሰራል፣ እኛም እኮ እንሰራለን። ግን ደግሞ አንድ ላይ ብንሰራ ይበልጥ እንሰራለን። ያንን ማዕቀፍ ለመፍጠር የተቻለንን ያህል ማድረግ ይጠበቅብናል። አለበለዚያ አሁን እንደምናየው ትንንሾቹ መልካም ድርጊቶች እንደ ትልቅ ነገር ሲወሩ እኮ እያየን ነው። ያ የሰላም ማጣታችን የመራራቃችን የመጨረሻ ውጤት ትንሿ ነገር ድሮ እንደ ግዴታ ይቆጠር የነበረው መልካም ድርጊት አሁን ትልቅ እየሆነብን መጣ። ያንን ያመጣው ምንድነው? ሰላም ማጣታችን ነው፣ መበታተናችን። ስለዚህ እነሱን ከማሳየት መጀመር አለብን። አጀንዳዎችን ስንመርጥ አብረን ብንመርጥ ብንነጋገር እንደ ግለሰብ እንደ ባለሙያ አንቺ የሆነ ነገር ብትሰሪ ያንን ተቀብዬ ደግሞ እኔ ወደሆነ ነገር ባሰፋው ያንን ተቀብሎ ሌላው እንደዛ ቢያደርገው ይህንን መግባባት መፍጠር ያስፈልጋልና ለሚዲያ ባለሙያ አጋሮቻችንም አመራሮችም ባለቤቶችም አደራምነው ይህንን ሀሳብ የማሰብ ነጻነት የመስራት ድጋፍ እንዲያደርጉልን በዚህ አጋጣሚ አደራ ለማለት እወዳለሁ። ግን ደግሞ ቅን አስተሳሰቡን በባለሙያ ወዳጆቻችንም በኔም ባንቺም ውስጥ እንዲኖር በጣም ትልቅ ምኞቴ ነው።
በዚህ ጉዳይ ላይ ስለጠራችሁን ስለተነጋገርን ስለተወያየን በጣም ከልብ አመሰግናለሁ። አቶ አርጋው አየለ የግሎባል ፒስ ባንክ መስራችና ዋና ስራ አስኪያጅ እንዲሁም አቶ ዘመዱ ደምስ የግሎባል ፒስ ባንክ ኮሚኒኬሽን ዳይሬክተር እንዲሁም የሐዋሳ ዩኒቨርሲቲ የእንግሊዝኛ ቋንቋዎች ስነ ጽሁፍ ትምህርት ቤት መምህር ከሐዋሳ ድረስ በተለይ ጥሪያችንን አክብራችሁ አዲስ አበባ ድረስ ኤንቢሲ ስቱዲዮ ተገኝታችሁ በሰላም ጉዳይ ላይ ለመወያየት እዚህ ድረስ መምጣታችሁ በራሱ ሌላ ትልቅ ጉዳይ ስለሆነ እጅግ በጣም አድርጌ አመሰግናለሁ። የአብስራ ገዛኸኝም ጋዜጠኛ ነው። አንተም እንዲሁ ጥሪያችንን አክብረ በሰላም ጉዳይ ለመወያየት የመገናኛ ብዙሃን ሚዲያ ምንድነው ሰላም ላይ እኛስ ምን ማበርከት አለብን የሚለውን ለመወያየት እዚህ ድረስ ስለመጣ በጣም አድርጌ አመሰግናለሁ። እንግዲህ የሰላም ባንክና ኤዲተሮች ወይም የሚዲያ ባለሙያዎች ሰላምን እንደ ካፒታል ቆጥረው እንዴት መስራት አለባቸው? እናንተም የሰላም ባንክ ስትከፍቱ ሰላምን እንደ ካፒታል መቆጠብ የሚለው ላይ እንዴት ነው ካፒታል ራሱ የሚለው ከገንዘብ ባሻገር ወደ ሰላም እንዴት መመንዘር ይቻላል የሚለውን በደንብ አድርጋችሁ አብራርታችሁልናል ብዬ አስባለሁ ለተመልካቾቻችን። እንዲሁም ደግሞ የሚዲያ ባለሙያ የሆነው የአብስራ ገዛኸኝም ከዚሁ ጋር አያይዞ ሚዲያዎች እንዴት ሰላምን እንደ ካፒታል ቆጥረው መስራት አለባቸው እንዴት መስራት አለብን የሚለውን የጋራ እኔን ጨምሮ ማለት ነው በእናንተ መነጽር ውስጥ ስለ ሰላም ያየነውን የራሳችንን ጨምረን ለሌሎችም የሚዲያ አጋር ባለሙያዎች ያጋራንበት ውይይት ነበረ። ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። እናመሰግናለን። ተመልካቾቻችን እስካሁን ስትከታተሉት የቆያችሁት ሳምንታዊ የኤዲተሮች ጠረጴዛ የተሰኘው የሰላም ሚኒስቴርና ኤንቢሲ ኢትዮጵያ በጋራ የሚያቀርቡት ፕሮግራም ነበረ። ፕሮግራሙን በመምራትና ወደ እናንተ በማድረስ አብሬያችሁ የቆየሁት ከመላው የስቱዲዮ ባልደረቦች ጋር ኢየሩሳሌም አለሙ ነበርኩ። ሳምንት በሌላ ርዕሰ ጉዳይና በሌላ እንግዳ እስከምንገናኝ ድረስ ሰላም ከእናንተ ጋር